ቤዛ በስተመጨረሻ ለፍርድ ቀረበች። በፖሊሶች ጥያቄ አፋጠውና ማንቁርቷን ይዘው ምን አይነት መድኃኒት ነው ያዝሽላት? ምን አይነት መድኃኒት ነው የሰጠሻት? ብለው ማፋጠጥ ጀመሩ። አደይ ትልቅና አነጋጋሪ የሆነ ጀብድ ሰራች። ከክፍለ ሀገር ላይ የዴቭና የአደይ የሽምግልና ጉዳይ ቤተሰቦቿ ባይቀበሉላትም እጅጉን ልቧ ተሰብሮ ነበርና ይብለጥ ግን ጓደኛዋ ለሊ በእንደዚህ አይነት ሁኔታ ስታያት ራሷን መቆጣጠር አቅቷት፣ ወይኔ ጉዴ ማን አባቱ ነው እንደዚህ ያደረገሽ? እኔማ በህይወት እያለሁ ያንችን ጠላት ሳላረጋግጥ እንቅልፍ አይወስደኝም ብላ ቆርጣ ተነሳች። አደይ ሰተት ብላ ወደ ቢሮ ስትሄድ ዶክተርን አገኘችና ዶክተር እኔ እኮ ለሊን አክመህ ጤናዋን መልስላት አልኩኝ እንጂ እንዴት እንደዚህ አድርገህ በሽተኛና ቀውላላ እብድ አድርገህ የስንት አመት ጓደኛዬን ዋጋና መስዋዕትነት የከፈለችልኝ ለሊን ራሷን ስታ በሽተኛ እንድትሆን ያደረክበት ምክንያት ምንድን ነው ብላ ስታፋጥጠው፣ አደይ አታሳስቺ እንዴ እኔ የአንድ ግለሰብ አካሚ እንጂ እንዴት ይሄንን መጥፎ ነገር ያደርጋል ብለሽ ታስቢያለሽ? ብሎ ሲላት፣ አንተን ልጠይቅህ እንጂ ያደረከው ነገር እኮ በጣም ከባድ ነው። ለሊ ቆይ የሆነችው ነገር ምንድን ነው? ህመሙ ከካንሰር በሽታ ውጭ ሌላ ምንም የለባትም። የካንሰር በሽታ ደግሞ ራስን እንዲያስትና ማንነትን መርሳት አለ እንዴ ብላ ስትለው፣ አደይ ተረጋጊ፣ ይሄ ህመም የሚከሰተው በጭንቀት ምክንያት ነው። ለሊ ደግሞ እያሳለፈቻቸው የነበሩት ጊዜያቶች አክስቷም እየተከታተለቻት ስለነበር በጣም ከባድና ብዙ ነገር ነው። ነገሩን ሳታቂ ለምን ለመፍረር ትቸኮያለሽ? ብሎ ሲላት፣ አይ በፍጹም ለሊ የሆነችበትን ምክንያት ካላወቅኩ እኔ ሰላም ሊሰጠኝ አይችልም። ማን ነው እንደዚህ አደረጋት? ብላ ስትል ቤዛ እንደ አጋጣሚ መጣችና፣ አጅሪት አንቺ እዚህ ህክምና ነው እንዴ የምትሰሪው? እንዴት? ለምን? በጭራሽ ይሄንንማ አምኔ መቀበል በጣም ያቅተኛል። እንዴት አይነት አደገኛና ከባድ ሴት እንደሆንሽ ጠንቅቄ አውቃለሁኝ። ቆይ ምን ብትበድልሽ ነው ለሊን እንደዚህ ያደረግሻት? እራሷን ስታ በሽተኛ እስከምትሆን ድረስ ያደረግሽው ነገር እኮ በጣም አስጠያፊና ከባድ ነገር ነው ብላ ማንቁርቷን ስትይዛት፣ አደይ አትሳሳች፣ እኔ በፍጹም ይሄን ነገር እንዴት ላደርግ እችላለሁ? እኔ እኮ ከበፊቱ ተለውጬ ከበፊቱ ራሴን እንትን ብዬ አሁን ላይ በፍጹም እንደዛ ማደርግ ሰው አይደለሁም ብላ ስትል፣ እረፊ አንቺን እኔ በፍጹም እንደዚህ አልጠብቅሽም ብላ አለቻት። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቤዛ በስተመጨረሻ ለሊን እንደዚህ ያደረገቻት እሷ መሆኗን አደይ ያጋለጠችና ዶክተርም ደግሞ ማንቁርቷን ይዞ ወደ ፖሊስ ጣቢያ ይዞ ከሄደ በኋላ ፖሊሶቹ የሚፈልጉትን ጥያቄ ከጠየቋት በኋላ ቤዛ የእድሜ ልክ እስራት ተፈረደባት። አደይ ደግሞ ያስለቀሳትና ሆድ የባሳት ነገር ቢኖር ለሊ በእንደዚህ አይነት መንገድ ሁና ማየትን በፍጹም አፈልግም ነበር። ለሊ የደረሰባት ነገር እጅግ በጣም ከባድና አደገኛ መሆኑን ስታይ ራሷን መሆን ሲያቅታት፣ ወይኔ ጓደኛዬ ይሄ እኮ ላንቺ አይጠበቅም ነበር፣ ላንቺ አያስፈልግም ነበር፣ እንዴት እንደዚህ ልትሆኝብኝ ትችያለሽ? ብላ ራሷን በንዴት መቆጣጠር ሲያቅታት እጅጉን በጣም በለቅሶ ሲጥ ብላ ለቀሰች። ዴቭ በመጨረሻ የተፈጠረውን ነገር በሙሉ ለፍቅር እናት ዘርግፎ ነገራት። የፍቅር እናትም ዴቭ ምንም ቢሆን የፍቅርም እናት እጅጉን በጣም አዘነችና፣ ዴቭ የራስን ስሜት ብቻ አትከተል፣ አደይ ልትረዳትና ከጎኗ ልታገዛት ይገባል። እታለም አንቺም ሽማግሎችን አምጥተሽ ለሽማግሎቹ በቃ ፈጥነን ያደረገው ነገር ዋጋ እያስከፈለን ይገኛል። ቆይት አለም እኔ አደይን ለማግባትና አደይን ሚስቴ ለማድረግ ምን ያንስብኛል? ብሎ ሲላት፣ በጭራሽ ዴቭ እኛ እንደምናስበው እኮ አያስቡም። ስለዚህ መረዳት መቻል አለብህ።
አንተ ምንም ነገር ሳታደርግ እሱ ይሄን ነገር ያደረገው ደግሞ ለበጎ ነው፣ ተረጋጋ ብላ ስትለው ፍቅር ደግሞ እኔም የፈራሁት ነገር ይሄ ነው። በተደጋጋሚ እኮ በሚገርምና በሚያሳዝን ሁኔታ መረጋጋት አለብህ፣ እሷንም ልታዳምጣት ይገባል። እህን ጊዜ አደይ በልቧ ብዙ ነገር ተሰብራና ብዙ ነገር ሁና ሚስጥሬንና ብሶቴን ለማን በነገርኩት እያለች ይሆናል። አንተም ደግሞ የራስን ስሜት ሳይሆን እሷን ልትረዳ ትፈልጋለሁ ብላ ተናገረች። የፍቅር እናት እውነታውን ከተናገረችው በኋላ ዴቭም ተነስቶ ወደ መኝታ ክፍል ገባና መናደድ መቃጠል ጀመረ። ፍቅርም ተከትላ ገባችና ዴቭዬ አየኸው፣ በተደጋጋሚ ያለ ምክንያት አይደለም አደይ አንተን አትወድህም አታፈቅርህም እያልኩ ስል የነበረው ግን አንተ በፍጹም መረዳትም ሆነ ማመንም አልፈለግክም። አደይ በፍጹም በህይወት እያለች አንተን ልታገባ አትፈልግም። ለመጠቀምና አንተን ከባድ ችግር ውስጥ ለማስገባት ፈልጋ ነው ብላ ስትለው ፍቅር በእጄ ስበብ እንዳትሆኝብኝ፣ አሁን ተመኝታ ክፍል ትወጫለሽ ወይስ አትወጭም ብሎ ማንቁርቷን ሊይዛት ሲል እንዴ ዴቭ ለአንዲት ተራ ሰራተኛ ብለህ እኔን አንቃ ልትደፋኝ ነው እንዴ? ምንም ቢሆን እኮ እህትህ ነኝ። ብዙ ነገር አሳልፈናል። ወይ ጉድ! አንተም የራስን ህይወት መኖር አለብህ። እድሉን ስጠኝና አብረን እንኖር እያለች መለመን ጀመረች። ዴቭ እጅጉን አዘነባትና ከዛ ቦታ ላይ ሄደ። ባቡሬ ለሊ በሆነችው ነገር ዶክተር አሁንስ በጣም ደክሞኛል። የለሊ መጨረሻ የመሆኑን ባቅ ኑሮ በፍጹም እኔ በህይወት እያለሁኝ ኤላ ስትል ማየት አልፈልግም። ቆይ ዶክተር ለሊ ምን አድርጋችሁብኝ ነው ብሎ በድጋሚ ሲጠይቅ ባቡሬ ስንቴ ልንገርህ፣ አንተ ላይ ብትረጋጋ ይሻላል። እኔ በጣም እያዘንኩ ነው ያለሁት። እሷን እኮ ማዳንም ሆነ ከጎኗ መሆን የምንችለው በእንደዚህ አይነት ምክንያት አይደለም ብሎ ተናገረ። ዶክተሩም እጅጉን በጣም አዘንና እና መድኃኒቱን አሁን እየሰጣችኋት ነው ብሎ ሲል በጭራሽ እኔም ቢብላኛለች፣ መድኃኒትም እየወሰደች አይደለም ብሎ ሲል በቃ እኔ እሰጣታለሁ፣ ተረጋጋ። ኤላዬ በጣም ናፍቃኛል። ለምን እኔ ጋር አትመጣም? ለምን ቤት አትመጣም? ብቻዬን እኮ ቤት እየዋልኩ ተጨነኩኝ። ለሊ እኔን የምትወጂ ከሆነ መድኃኒቱን መውሰድ አለብሽ። ባቡሬን ደግሞ በፍጹም መራቅ የለብሽም። እሱ ይንከባከብሻል፣ መድኃኒቱንም እሱ ይሰጥሻል። ለመረዳት ሞክሪ እያለ ነገራት። በጭራሽ ኤላዬ እኔ ካንተ ውጭ ማንንም አልፈልግም ብላ ተናገረች። የቤዛ ወንድም ለሊን አፏን አፍኖ ጫካ ውስጥ ካስገባት በኋላ ኤላ እያለች ስትጮህ ዳግም የባቡሬን ድምጽ ሲሰማ ለሊ ለቀቃትና ከዛ ቦታ ላይ እየበረረ ሄደ። አበበና ሄሉ ከሀገር መውጣት አለብን፣ አሜሪካን ሀገር መሄድ አለብን፣ እዚህ ላይ በፍጹም ደስተኛ ህይወት መሆን አንችልም እያለ ለመናት። እሱም ደግሞ እንዴ አቤ የተፈጠረና የሆንከው ነገር አለ እንዴ? እኔ በፍጹም የምትለው ነገር እየገባኝ አይደለም። ከአጎቴ ቀይና ከእህቴ ተለይቼ የመጣሁት አንተን ብዬ እኮ ነው። አንተ ደግሞ ምን እያሰብክ ነው ብላለችው። አረ ምንም፣ ልትረጅኝ እፈልጋለሁ ሄሉዬ። እኔ አንቺና እኔ እዚህ ከሆን ከባድ ችግር ውስጥ ይፈጠራል። ሰርተን መለወጥ አለብን፣ ለእኛም ጥሩ ምቾት ያለው እዛ ነው እያለ አላት። ዳይመንድ መጣና እንግዲህ ሄሉዬ አቤን ልትረጂው እፈልጋለሁ። እስካሁንም ድረስ ከሀገር ወጥቶ የኖረበት ምክንያት አለው። ያንንም ደግሞ አብራችሁ ስትሆኑ ሊነግርሽ ይችላል። ተረጂው እያለ ለመናት። አይ እኔ የሆነውን ነገር ራሱ መናገር ካልቻለ ችግር የለውም፣ ወደ መጣሁበት ቀይ እመለሳለሁ ብላለች። ከዛ ተነስታ ወደ ሮማንና አሹ ዘንድ ስትሄድ ዳይመንድና አበበ ፍለጋ ሲቀጥሉ የለችም። ቆይ እች ላይ አንድ ነገር ስናገራት አኩርፋ ለብቻዋ ከመሆኑ ውጭ የምታውቀው ነገር የለም እንዴ? እያወካቤ የሄለን ጸባይ በጣም አስቸጋሪ ነው። ይሄ ነገር ደግሞ የህይወት ጉዳይ ስለሆነ መረዳት መቻል አለባት ብሎ ተናገረ። ሄለን የተፈጠረውን ነገር ለሮማንና ላሹ ስትናገር፣ አሹና ሮማን ደግሞ ሮማን ሄሉዬ አንቺ ከግቢሽ ወይም ከሀገሮች መውጣት እንደማትፈልጊ ታውቂያለሽ። ስለዚህ እሱ ምን ሊሆን ብሎ ነው ወደ አሜሪካን ሀገር የሚሄደው? እዚሁ አብራችሁ አትኖርም እንዴ ብላ ስትል፣ እኔ አላቅም ሮማኔ፣ እኔ በጣም ግራ ገብቶኛል። አበበን ብዬ ቀይን ግቤን ትቼ መጥቼ አሁን እንደዚህ ያደርገኛል ብዬ በፍጹም አላሰብኩም አለችው።
ከዛ አሹም ደግሞ ወይ ሴቶች ጣጣችሁና ኮተታችሁ ብዛቱ፣ አሁን ምን ችግር አለው አበበ ጋር ተነስተሽ አሜሪካን ሀገር ብትሄጂ፣ በዛ ላይ ሰርታችሁ ተለውጣችሁ ህይወታችሁን አሳምራችሁ ትመጣላችሁ። አንቺ ግን ሁል ጊዜ እምቢ ከማለት ውጭ የምታውቂው ነገር የለም። አበበ እኮ ስለሚወድሽ እና ስለሚያፈቅርሽ እንጂ እንደ ሌሎቹ ወንድ ሸምጥጦና ከርቶሽ ይሄድ ነበር ብሎ አሹ ሲላት ሄለን በጣም አዘነች ማለት ነው። ዴቭ በአደይ ሽምግልና አለመሳካት አጣት አለሁኝ ትርቀኛለች ብሎ እየተቃጠለ ይገኛል። ወደ ሩታ ዘንድ ስንሄድ ሩታ ሰተት ብላ ዶክተር ወዳለበት ሆስፒታል ሄደችና በር ላይ እየጠበቀችው ታለ ዶክተር አልጨረስክም እንዴ? ስራ ይጨረሳል እንዴ? ሩታ የምረዳሽና የማግዝሽ ነገር አለ እንዴ ብሎ ሲላት፣ አረ ምንም ከአንተ ጋር መሆን ፈልጌ ነው፣ እንግዲያው ስራ ላይ ነኝ ብሎ ትቷት ሄደ። ሩታን ያፈቅራታል እንዴ ዶክተር? ጋይስ አያፈቅራትም። እሷ ግን አረታይ እንደው ሴትነታሽን ጠብቂ ሩታታይ፣ እንደው ወንድ ፈልጎሽ ሲመጣ እንጂ ፈልገሽው ስትሄጂ ፍቅርን ብዙ ጊዜ መጥፎ ነገር ስትናገር ያልነበር? ዴቭ አይወድሽም፣ አያፈቅርሽም፣ ከወንድሜ ራቂ እያልሽ ስትይ ነበር። አንቺ ታዲያ ከዶክተሩ ጋር ምን ለጠፈሽ? ዶክተሩ እኮ እያሰበና በፍቅር እያበደ ያለው እንዲሁም ለጓደኛው የሆነውንም ያልሆነውንም ነገር እያወራ ያለው ስለ አደይ ብቻና ብቻ ነው። ስለዚህ አሁን ዴቭና አደይ ከተለያዩ ዶክተር ደግሞ ወደ አደይ ዘንድ በሩ ነው የሚመጣው እና ማወቅ መቻል አለብሽ። ታይ 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 ጀገራው ስንሄድ ደግሞ ቅምጥል ምግብ ስታመጣለት እኔ መርስ አርገሽበት እንደሆን በፍጹም አንቺን አምኜ ልበላም ሆነ ልመገብም አልችልም። ገባሽ? እኔ ጀገራው እዚህ እንኳን አንቺ ቀርቶ አይደለም እኔ ከዚህ ከወጣሁኝ ለባቡር የማልመለስ እያንዳንዱ ዋጋቸውን እሰጣችኋለሁኝ ብሎ ዛተባት። እሷም ደግሞ ምንም አባካታ መጣም የቀረበልህም ብላ አሁን እጅም እግርህም ታስረሃል። ባንጠባጥብህና ብቀጠቅጥህ የምትጎዳው ራስህ ነህ። ከዚህ ሁሉ መከራና ስቃይ ማዘሯን ይቅር ብለህ ለእናትህ ያለብህን ችግር ብንፈታለህ አይሻልም ብላ ስትለው እናንተ ሴቶች በፍጹም አትመቹኝም፣ ጥፊ ከፊቴ አላትና ቀስ ብሎ እግርና እጁን ፈቶ ከዛ ቦታ ላይ አመለጠ። ቅምጥል ተመልሳ ስትመጣ ጀገራው የለም። ማዘሯ እያለ የተጣራችና እንደሌለ ስታይ ይሄው ለዚህ ነው የፈራሁት፣ አሳልፋችሁ ለህግ ስጡት፣ ቅጣቱን በህግ ያገኛል ብዬ ስላችሁ እዛ አስራችሁት አመለጠ እያለች ቀወጠችው። ማዘሯ ተረጋጊ፣ ለሁሉም ነገር ጊዜ ያለው፣ እኔ በፍጹም እጅ የምሰጥ ሰው አይደለሁም፣ ወንድሜ ባርች ገባበት ገብቶ ያገኘዋል ብላ በጣም በማምለጡ ጀገራው እጅጉን በጣም ተናደዋል። አደይን መንገድ ላይ ያገኛትና ለሊን ታውቂያታለሽ የኔ እህት ብሎ ሲላት፣ የኔን ለሊ ምንድን ተፈጠረ እንዴ? ደግሞ አንቺ ማንሽ? እኔ አደይ ነኝ የለሊ ጓደኛ። ለሊ ግን በጣም ታማለች፣ ያለችበትን ቦታ ላይ ታውቂያለሽ? እሺ ስልክሽን ስጭኝ አላት። ስልክ የለኝም ቁጥርን ስጠኝ ብላለችው። ቁጥሩን ሰጣትና ለአደይ እዛ ቦታ ላይ አደይም የጀገራውን ቁጥር ተቀብላ ሄደች። አሁን አደይ በሌላ ጊዜ ለሊን ስታገኛት ለጀገራው ደውላ አሳልፋ ትሰጣት ይሆን የሚለው በጣም ያሳስባል። ውድ ቻናሌ ቤተሰቦች አደይ አሁን ላይ በመምጣቷና ለለሊ እንደምትደርስላት እጅግ በጣም ደስ ይላል። ዶክተሩንም አፋጠጠችው። ቤዛንም ማንቁርቷን ይዛ ለሊን እንደዚህ ያደረግሻት አንቺ ነሽ እያለች ስትከራከርና ከባድ አደጋ ስታደርስባት ነበረ። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጎ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።